ምናምን ብዬ ስነግረው እሱ ብሩን ላከልኝና የራስሽን ከፍተሽ ስሪ ብሎ እንትን ያለኝ። ስንት ብር ላከልሽ? አጠቃላይ ብዙ ነው፣ ወደ 400,000 ይጠጋል። ሳቅሽ ኢሞ ላይ ብቻ ተዋውቃችሁ? ያቀኛል ማለት አባቴ ምናምን ያውቃል። እሱ ወደ ውጭ ሲሄድ እኔ ትንሽ ልጅ ነበርኩኝ፣ ግን በእድሜ ብዙም አይደለም። አንቺ አሁን ታዲያ ካላፈቀርሽው ምንም አትወድ ከሆነ ለምን ብሩን ተቀበልሽ? እሱ ባትወጂኝም እኔ አንቺን ለመርዳት ነው እንጂ የሚፈልገው የኔ ሁኝ ብዬ አላስገድድሽም አለኝ። ግን እንደዛ ያለኝ አንቺ አሁን ሌላ ወንድ ጋር ሂደሽ አይደለም እኮ እዚህ ዓለም ላይ የትም ሀገር ሄደሽ ሌላ ወንድ ብታገቢ ሄጄ ነው የሚያመጣሽ። ሄጄ ልጁን ገድዬው አንቺን ነው የሚወስደው። ያለ አንቺ እኔ መኖር አልችልም ይላል። እኔ አሁን ስልኬን ካላነሳው በቃ ያብዳል። ቀጥታ ይደውላል ከየቱም ማለት ነው። አሁን እኔ ያለሁት ኩዌት ነው። ኩዌት ቀጥታ ይደውልና በቃ እኔም ባትፈልግኝም አዋሪኝ ይለኛል። በቃ ጊዜው ሲደርስ እንለያያለን ይላል። እኔ ደግሞ በህይወቱ መጫወት አልፈልግም። ገባክ? እኔ በቃ ሌላ ነገር ብዬ በሂቱ ማከኝነት ወይ በዛ ብሩ መልሼ ከሱ ለማለያየት ነው የምፈልገው። እሺ አሁን ምን መሰለሽ፣ ሚዩት አድርጊና አንዳንድ አሁን ያንቺ ትንሽ በጣም ውስብስብ ነው። 3-4 ወንዶች ነው በህይወትሽ ውስጥ የነበሩት። ሳውዝ አፍሪካ ያለው 2 ሳውዝ አፍሪካ አሉ። አንዱ ደግሞ አሁን እድሜው 47 ነው ምናምን ያልሽኝ። እንደገና ደግሞ አሁን ይሄኛው። የኔ እናት ህይወትሽን እኮ የአይጥ መሞከሪያ ያደርግሽው ማለት የሆነ መድኃኒት አዲስ መድኃኒት ሲገኝ በአይጥ ነው የሚሞከረው አይደለ? እና ልክ እንደ አይጥ በቃ መሞከሪያ አደረግሽው። እና በጣም ኳስ በመሬት ማድረግ አለብሽ፣ መረጋጋት አለብሽ። ሲንግል ሆነሽ ነገሮችን የምታይበት ጊዜ ያስፈልግሻል። የመብሰል እድሜ ያስፈልግሻል። አሁን ራሱ ማትፈልጊበት ህይወት ውስጥ ነው ያለሽው እና ማትፈልጊበት ህይወት ውስጥ ነው እየገባሽ ያለሽው። እና አንደኛ ብሩን መቀበል አልነበረብሽም። ገብቶሻል? አሁን ልረዳሽ ነው እንዲህ ነው ምናምን ብሎ ሰው ሲመጣ ለምንድን ነው እኮ ብለን መጠየቅ አለብን። አንቺ እርዳታ አልጠየቅሽም። ገንዘብ የሚሰጥሽ አንቺን ሊያስርሽ ነው። ሌላ ምንም ጥያቄ የለው። በቃ በይሉኝታ ያስርሻል፣ በሼም ያስርሻል። አንቺ ያ ገንዘብ ስላለ ብለሽ ነገ ከነገ ወዲያ ማትፈልግ ህይወት ውስጥ ትገቢያለሽ ማለት። ይሄ ሌላ ሰው ጋር ብትጋቢ ሄጄ ገድያው አመጣዋለሁ ምናምን አይሻልም? ሰውን የምታውቂው ጭንብሉን ሲገልጥ ነው። ፍቅር ግድያ ምናምን የሌለበት ነው። እውነተኛ ፍቅር ባይዞ አንድ ሰው የእውነት ካፈቀራችሁ ከሌላ ሰው ጋር ብትሆኑ እንኳን ስለ እናንተ ቀና የሚያስብ ነው። አለቀ። እኔ ማፈቅራት ከሆነ ወይም አብሬያት ማለውን ከሆነ እሷ ከሌላ ሰው ጋር ህይወት መኖር ከፈለገችና የሌላ ሰው እንኳን የመሆን ሀሳብ ካላት መተው ነው እንጂ ገድየው ምናምን እምል ከሆነ ፍቅር የለኝም ውስጤ። አድቫንቴጅ ነው ማለት ነው የሚይዘው። ራስ ወዳድ ነኝ ማለት ነው። ትክክለኛው መልኩን እያሳየሽ ነው ሰውየው። ገንዘብ የሰጠሽ ወይ አዝኖልሽ ምናምን ሳይሆን በገንዘቡ ምክንያት አንቺና እሱ ኮሚኒኬት እንድታደርጉ ነው። በቃ የሆነ ሁለታችሁን የሚያስተሳስር ነገር እንዲኖር ልብሽን አውቆታል ማለት ነው። ስለዚህ ያለሽበት ህይወት የመገዳደልና የግድያ መሆኑን በግልጽ ነግሮሻል። አፍ ሲከፈት ጭንቅላት ይታያል ይባላል። ሌላ ህይወት እንኳን መሰረታለሁ ብትይ ሄጄ ሰውየውን ገድየው ኬትም አመጣሻለሁ ካለሽ ይህ ሰውዬ በደንብ ቅጥቅጥ እያደረገ ከአልጋ ጋር እያሰረ ምናምን የማንም ወንድ ቀና ብሎ እንዳያይሽ እያለ መከራሽን እያበላ የሚያኖርሽ ነው ከዚህ ሰው ጋር እንኳን ብትኖሪ። ስለዚህ ከእንደዚህ አይነት ህይወት ውስጥ ዘለሽ ነው መውጣት ያለብሽ። ይሄ ይዝታል፣ ይደውላል ምናምን ገንዘቡ መልሽ ያንቺ አይደለም። ያንቺ ያልሆነ ገንዘቡን ወስደሽ ከቀረሽ ጥቅመኛ ነው የምትሆኘው። የኔ ያልሆነ ገንዘብ ህይወት ልሰጣት ካልቻልኩ፣ ገብቶሻል? አብሬያት ልሆን ካልቻልኩ፣ በተለይ በገንዘባዊ ነገር መነካካት አልፈልግም። ገብቶሻል? ለህሊናሽም ሰላም አይሰጥሽም ያ። ስለዚህ አንቺ ትምህርት ይሁንሽ የኔ እናት። ይሄ ካለሽበት በጣም ውጥንቅጡ የጠፋ ውስብስብ ያለ ግራ የገባው ምናምን ህይወት ውስጥ እስቲ ውጪ የኔ እናት። ወጥተሽ ለብቻሽ እስቲ ቆይ 1 3 ወር 6 ወር
እስቲ ለብቻሽ ቆይ፣ ከማንም ጋር ሳታወሪ፣ ምንም ማንም ጋር ግንኙነት ሳታረጊ፣ በቃ ከማንም ጋር ኮሚኒኬት ሳታረጊ ለብቻሽ ሁኚ። እስቲ እስካሁን የመጣሁት ህይወት ምንድን ነው? አሁንስ ያለሁበት ምንድን ነው? ከዚህ በኋላስ እንዴት ነው መሄድ ያለብኝ? ሰው ከራሱ ህይወት ካልተማረ ከማን ይማራል? ውድቀት እኮ ነው ትምህርት የሚሰጠናል። ስማርት እየሆነ ነው የሚመጣ። እኔ እዚህ ጋር ምክር የምሰጥሽ የኔ እናት፣ ከአንቺ ስማርት ሆኜ አይደለም፣ በዚህ እንዳትሸውጅ። ወይም ምክር ሀሳብ የምሰጣችሁ በጣም ስማርት ሰው ሆኜ ምናምን እንደሚመስላችሁ ብዙዎቻችሁ በጣም የምታስቁኝ እንደዛ ብላችሁ የምታስቡ ሰዎች ካላችሁ ስማርት ሆኜ አይደለም የኔ እናት። ከአንቺ በተሻለ በጣም ብዙ ስህተት ሰርቻለሁ። ከአንቺ በተሻለ ብዙ ወድቄያለሁ። ብዙ ወድቄ ተነስቻለሁ። ብዙ አጥፍቼ አስተካክያለሁ ነው። ብዙ ያጠፋኋቸው የሰራኋቸው ስህተቶች አሉ ነው በህይወት ውስጥ ገብቶሻል እንጂ ስማርት ሆኜ ምናምን ስህተት ስሰራ ሞር ምን እያልኩ እመጣለሁ? ከፍ እያልኩ እመጣለሁ። ስህተት ስሰራ እንደገና እውቀት እያገኘሽ ትመጫለሽ። እንደገና እውቀት እያገኘሽ ትመጫለሽ። ያ ስህተትሽን ወደ ትክክለኛው መንገድ የሚመራሽ እንጂ ማንም ስማርት ሆኖ የተፈጠረ የለም። ሁሉም ከእናቱ ወድ ሲወለድ ጭንቅላቱ ንጹህ ነው፣ ፒውር ነው። ሁላችንም እኩል ነው የምንለያየ ነው። ልዩነት የሚፈጥረው ብዙ ጊዜ ወድቆ ተነስቷል። ብዙ ጊዜ ወድቆ የተነሳ ሰው ምን ያደርጋል? በህይወት ውስጥ ትምህርት፣ ኤክስፒሪየንስ ያ እውቀት ይሆንሻል። ስለዚህ አንቺ ከውድቀቶችሽ እየወሰድሽ እየተማርሽ መምጣት ነው እንጂ ያለብሽ እንደገና ውድቀት ውስጥ ከተገኘሽ እሱ ትክክል አይደለም። ተግባባን? ስለዚህ በዚህ መልኩ ነው ይህን መፍታት ያለብሽ። ይህን ችግር ዛቻ፣ መስፈራሪያ ታዩ። የሚይዝት ወንድ ሁሌ ፈሪ ወንድ ነው። ስራ የሌለው ወንድ ነው የሚይዘተው። ስራ ፈቶቹ ናቸው ቁጭ ብለው የሚያስፈራሩት። እሺ ተግባባን? ግን እኔ ብሩን ለመመለስ ነው የምፈልገው። መልሽለት፣ ያለሽን በሙሉ ወስደሽ ገንዘቡን አስገቢለት። እንዳትወስጂ የሰው ብር በሰው ነገር እንዳትገነቢ። ላይክሽ በታሪክ እኔማ እንትን ነግሬዋለሁ እኮ እኔ መጀመሪያ ነግሬዋለሁ። እንዴት ልርዳ? በቃ አሁን መንገር ምናምን አይደለም የሚያስፈልገው። ይኸውልሽ ነግሬዋለሁ ምናምን አይሰራም። በቃ ጀስት መልሽ። መስመሩ ያ ነው። በደንብ አስረግጬ የምነግርሽ ነገር ብድር እንኳን ብትበደሪ ብድርሽን ሳትጀምሪ ሳትመልሽ ይለታል የራስሽን ነገር እንዳትጀምሪ። ባባ አመሰግናለሁ። እንትን ደግሞ ማለት እኔ አለማግባት አልችልም። እኔ የራሴን ህይወት መኖር ከልጄ ጋር ማለት ነው። አሁን ልጄን እረዳዋለሁ፣ አገኘዋለሁ። ከልጄ ጋር ብቻ መኖር ነው የምፈልገው። እድሜሽ ስንት ነው? 24 ገና ነሽ። እስቲ እንደው ገና አሁንም ስለማግባት ነው የምታስቢው? ጌታ አልፈልግም ማግባት ማለት እግዚአብሔር ያውቃል ውስጤን ማለት ነው። አለማግባት አልችልም ነው ያልሽ? አለማግባት አልችልም፣ እንዲሁ ከልጄ ጋር መኖር ማለት ነው። ኦሜ በቀርስ ምን ጥያቄ ነው? አታነካኪኝ። እኔ እናት ይኸውልሽ፣ እኔ የእግዚአብሔር ሀሳብ ሰዎች ተጋብተው ልጅ ወልደው ዘራቸው ቀጥሎ እንዲኖሩ ነው። አታነካኪኝ። እኔ አለ እዛው በጸበል እሱ የሚያውቀው እሱ ነው። ከሱ ጋር ፍቺ ከፈጣሪሽ ጋር። እኔ የምልሽ አሁን ፐርሰናል ያለሽበት ህይወት ላይ ምን ላድርግ ላልሽኝ ጉዳይ ነው ሀሳብ የከተውት። አለማግባት አልችልም ወይ? እሱን የሚፈታው አንድ ፈጣሪ ነው። እኔ እናት ማንም ቆሞ አይቀርም። ተግባባ? አመሰግናለሁ።